የምታዘኝ ነገር አለ? ያዘዝኩሽ ነገር ምን ደረሰ? የስራ መልቀቂያውን አዘጋጅቼ ቢሮ አስቀምጬለታለሁ። አሁንስ መሄድ እችላለሁ? ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ምን እንኳን ገባኝ። ያ ዳግም ደበደበኝ ብሎ ነግሮሽ ነው አይደል? ኧረ እኔ ጭራሽ አላገኘሁትም። ቆይ ደብድበዋል እንዴ? አውቃለሁ። በአንቺ ህይወት በእርግጥ የመግባት መብት የለኝም፣ ግን ያ ልጅ የሚሆንሽ ሰው አይደለም። ምንድን ነው የምታወራው? ኑሐሚን ልትደብቂኝ አትሞክሪ። ሁሉንም ነገር አውቄዋለሁ እኮ። ምኑን ነው ያወቅኸው? ከዳግም ጋር የፍቅር ግንኙነት ውስጥ እንደገባችሁ አውቃለሁ። ምን? እርግጠኛ ነኝ። ይሄንንም አምራን ነች አይደል የነገረች? ቢሮ ስትሳሳቡ ቆይታችኋለች። እኔ ይሄን አላምንም። ቆይ ይህች ልጅ ግን ምን አይነት ልጅ ነች? በዚህ አይነት ዳግም ትክክል ነው ማለት ነው? እየዋሸች ቢሆን እንዴት ወደ ውስጥ ባለው ልጅ ትሆንልኛለች? ሲጀመር ከዳግም ጋር ምንም አይነት ግንኙነት ቢኖረኝ አይመለከትም። ሲቀጥል ደግሞ ልጅቷ የለየላት ውሸታም ነች። ውሸታም ሰው ደግሞ የሚያምነው ሰው ካገኘ ምንም ብሎ ሊምል ይችላል። በአንተ ግን በጣም አስሜባለሁ። ልደበድበኝ ነው እንዴ መንገድ ላይ ቆምከው? ቆይ ግን አንቺ ምን አይነት እርኩስ ሰው ነሽ? እና ያልሰማውን ነገር ሰማሁ ብለህ ስታወራ ዝም ብዬ መቀመጥ ነበረብኝ? ጭራሽ ውሸትሽ ሳይንስ የሰማሁትን ነገር ልክጂ ነው? ምንም ነገር አልሰማህም። አንተና ኑሐሚን ሆን ብላችሁ የኔን ህይወት ለመበጥበጥ የሰራችሁ ሴራ ነው። እውነቴን ነው የምልሽ። አንቺን ሴት ነሽ ብሎ ለሚያገባሽ ሰው ነው ማዝነው። ሰውዬ መሳደብ አችልም። እሺ ሴት ላይ እጄን አላነሳም ብዬ ነው እንጂ በጣጣጥፍሽ ሁላ ደስ ይለኝ። ወንድ ነህ፣ ሞክራት። ይልቅ ከዚህ በኋላ መንገዴ ላይ ባትገኝ ጥሩ ነው። ይዘገያል እንጂ እውነቱ አይቀርም። እሺ ይልቅ ለኑሐሚን ስትቋምጭበት የነበረውን ሰው ላገባው ነው ብላሻለች ብለህ ንገራት። ዝም በይ። ኑሐሚን በአንቺ ስም የምትጠራ ሴት አይደለችም። ይልቅ አንተም ከሷ ፍቅር ከያዘ ጠበቅ አድርገህ ያዛት። ያው ማለት ያንተንም ጨጓራ ካላጠችም ማለት ነው። አንቺ የማትረቢ አትፈታተኝም ብዬሻለሁ። ምን ታስፈራራለህ? ወንድ ከሆንክ አሰነዝርም። ሲጀመር ደግሞ አንተ በናኦሚ ህይወት ምን አገባ? ልክ ነሽ። ህሊና ያላርፍ ብሎኝ ነው እንጂ መግባት የሌለብኝ ጉዳይ ውስጥ ነው የገባሁት። እንደሱ እውነቱን ማወቅ ጥሩ ነው። መጤ መሆንን መዘንጋት የለብህም። አትልፊ። ምንም ብትይኝ እንዳንቺ አይነት እረካሽ ሴት ላይ እጄን አላነሳም። አንተ ወንድ አይደለህም። እኔ እስከማውቀው ድረስ ወሬ ወደዛ የሚያቀብል ወንድ አላውቅም። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳግም እንግዲህ ስለ አባቱ እየተከራከረ እያለ እንደ አጋጣሚ ናሆም እጅግ በጣም ተናዶ ንዴትን ጥፎ ይመጣና ከሱ ጋር ማፋለም ይችላል። እጅ መስጠት አለብኝ ለፖሊስ ብሎ በረዳጌ ነገር ግን ዝናሽ በጭራሽ አይሆንም፣ ለቁን የሆነ ነገር በለው እንጂ በጭራሽ እጅ መስጠት የለበትም። በጭራሽ እሱ ገና ወጣትና ልጅ ነው፣ ይህን መቀበል አልችለውም፣ ያደራ ልጄ ነው እኮ እያለች ዝና ስትጮህ ነበር። እንግዲህ ጥፋተኛ ከሆነ ህግ ይቀጣል እንጂ ምንም ማድረግ አልችልም እያለ ናሆም በጣም ተናዶና በጣም ተበሳጭቶ ስለነበረ መጥቶ ዳጊን ይመታዋል ማለት ነው። ቆይ ምን ተፈጥሮ ነው? ተረጋጉ እንጂ ምንድነው ችግሩ? አባዬ ምንም ልቀቀኝ፣ አባዬ ልቀቀኝ። እየተረገመ አይኑን እምራ ላይ ጣለ። እምራን ለማማገጥ እየሞከረ ነበር በማለት እጅግ በጣም ተናደደ። ዝናሽ በጭራሽ ዳጊ እንደዚህ አያደርግም፣ ያቺ እርኩስ ውሸታም ነው እንጂ ዳጊ እንደዛ እንደማያደርግ እርግጠኛ ነኝ። እማዬ ቆይ ለዚህ ልጅ ለምንድነው ጥብቅና የምትቆምለት? ባለጌና ርካሽ ነው፣ ሌባ ነው፣ ከዚህ ቤት ማውጣት አለበት እያለ እጅግ በጣም ተናዶ ዳጊን በቦክስ መጥቶ አፍንጫውን ያደማል ማለት ነው። ብታመነኝ ነበር የሚገርመኝ። አቶ ልኩን እባክህ እመነኝ፣ እኔ ሁሉ ነገር በጆሮዬ ነው የሰማሁት ከኤልሚ ጋር ስታወራ የነበረው። ስለዚህ ናሆም እኔና ናሆም ለማጣላት ያደረገች ነው ያቺ ባለጌ። እንዴት ብትደፍር ነው ሚስቴን ባለጌ የምትለው? አንተ ይርካሽ ናውጣ ከዚህ ያለ በጣም በንዴትና በቁጣ ስመታው ነበር እና ናሆም ደግሞ ናኦሚ ቤት ከአባቷ ጋር እያወራች ነበር። እንደዚህም ዳጊና ወንድማሞቹ ልታጣላ ያቺ እምራ ነበር እነሱን ለማጣላት ያደረገችው አባዬ ብላ። ቆይ ምን ተፈጠረ? በምን ተጣሉ? እያለ ስጠይቃት ነበር። አባዬም በጣም ነው የተጣሉት ማላችሁ ገብቼ ነበር። ዳጊ እንደዛ ነገር የማደርግ አይመስለኝም፣ ነገር ግን ያቺ እምራነች በእርግጥ አሁንም ከኤልሚ ጋር እየተገናኘች እንደሆነ እየነገረች ነበር። ልጄ አንቺ እዚህ ውስጥ አትግቢ፣ እነሱ እንደፈለጉ ያድርጉ፣ አንቺ ግን ከነሱ መሀል ውጪ እያለ አባዬ ያቺ ማትረባ የፈለገችን ታረጋለች። እንደምታረገው ደግሞ እኔ እርግጠኛ ነኝ። ኤልሚን በሆኑ ሳን ሁለቱንም በጭራሽ አላምናቸውም እያለችው ነበር። ልጄ አሁን ስለነሱ ማውራትሽን አቁምና
ወደ ክፍልሽ ገብተሽ እረፍት አድርጊ፣ ካሁን በኋላ ስለነሱ አታውሪ እያለ ነበር አባቷ ማለት ነው። እና ዳጊ እጅግ በጣም ተናዶና በጣም ተበሳጭቶ ነበር። እናቱ ወንድምክ ነው አትምታው ማለት ስትችል፣ ነገር ግን ምንም ነገር ስላላለችው እማዬ ግን ምን በድዬሽ ነው? ለምን ወንድምህ ነው አትምታ፣ ወንድሜ አይዋሽም እንኳን አላለሽም፣ ለምን እኔና ልብ ቀረብሽኝ እያለ ዳጊ በጣም እያለቀሰ ስለምን ነበር። ልጄ ያስናለሁ፣ ምንም ማድረግ አልችልም። ያቺ ውሸታም እንደዋሸችው እርግጠኛ ነኝ። አንተ ምንም ነገር እንዳላረከው እርግጠኛ ነኝ፣ ግን ምንም ማድረግ አልችልም። ልጄ እባክህ ልጄን ወንድምህ ነው አትምታ ብትይ ምን አለበት እያለ ነበር። አቶ ልኩን እስቲና አሁን ተረጋጋ እባክህ፣ ነገ ሽማግሌ ለመላክ ዛሬ እንዴት እንደዚህ ነገር ይፈጠራል? ስለዚህ አባዬ ዳግም በጭራሽ አትመነው፣ ውሸታምና አስመሳይ ሌባ ነው እሱ። አዎ እምራን እያስቸገራት እንደሆነ ግልጽ ነው። እምራ በጭራሽ ምንም ነገር አትዋሽም አባዬ እያለ ነበር። የመሸማግሌ ነው የምትለው? ሽማግሌ ሰርግ የሚባል ነገር የለም፣ ይሄ ጉዳይ ካልተጣራ ምንም አይነት ትዳር የሚባል ነገር የለውም እያለችው ነበር። ይሄ ጉዳይ ሳይጣራ ሰርግ የሚባል ነገር የለም። ስለዚህ ብትረሱ ነው የሚሻለው። ወይ እንዴት አድርገን ነው ይህን ሽማግሌ የተዘጋጀን የምናቋርጠው? ቤተሰቡ ገደል መግባት ይችላሉ። ስለዚህ በጭራሽ እችን እምራን በጭራሽ ልጄ እንዳገባ አልፈቅድም። እውነቱ ውስጥ ዳጊ በጭራሽ እንደዛ እንደማያደርጉ እርግጠኛ ነኝ። እንዴት ደስ ያለሽ እማዬ አሁን በጥፊ አለች ማለት ነው እናቱ። ነገር ግን በመጨረሻ እምራን ለማናገር ትወስናለች። እምራን እንግዲህ ለማናገር እሷ እስቲ እምራ በፈጠረሽ እስቲ ዳጊ እውነት እንደዛ ነገር አድርጓል? ምንም ነገር ሳትዋሺ እውነቱን ንገሪኝ እያለች ነበር። አዎ ሴትነት ጥቃት አድርሶብኛል። ስለዚህ ምንም እውነት አንቺ እንድትወጂኝ ብዬ እውነቱን አልቀይረውም፣ ጥቃት አድርሶብኛል ብላ ውሸታም ቀጠለች ማለት ነው። ነገር ግን ምን አሉ ውሸታምና ጨርባሪ እንደውም ገንዘብ ወዳጅ እንደውም በደንብ አቅሻለሁ። ስለዚህ ዳግም እንደዛ እንደማያደርግ እርግጠኛ ነኝ፣ እውነቱን ብትናገሪ ይሻልሻል እያለቻት ነበር። በእርግጥ አውቃለሁ የናሁናት በእርግጥ አውቃለሁ እንደማትወጂኝ፣ ነገር ግን ምንም አድርጌ እውነቱን ልቀይር አልችልም እና ያደረገኝ ነገር ቅጣቱ ይገባዋል እያለችው ነበር። ዳጊ በጭራሽ እንደዛ እንደማያደርግ እኔ 100% እርግጠኛ ነኝ። ይሄ የአንቺ ውሸትና የአንቺ ምክንያት ወይም ደግሞ አውቀሽ እነሱን ለማጣላት ያደረግሽው ነገር ነው አለቻት። እንግዲህ አመሽኝም አላመሽኝም እውነቱ ይሄ ነው፣ የነገርኩሽ ነው። እኔ ምንም ውሸት የጨመርኩት ነገር የለም። በልጄ ምዬ ምንም ነገር የምዋሽ ነገር የለም አለች። ልጇ እኮ ሆድ ውስጥ እንደሌለ ሁሉም ሰው ያውቃል። ነገር ግን እንደዛ እያለችና ለጉም በጣም ተጨንቆና ግራ ተጋብቶ ከተሰማ ከጓደኛው ጋር እያወራ ነበር። ናኦሚ እኮ የተፈጠረ ነግራኛለች፣ ምንድን ነው ብሎ እየጠየቀ ነበር። ኧረ ተሰማተውኝ የተፈጠረው ነገር ለማመን ይከብዳል እያለ የውስጡን እየነገረ ነበር። በቃ አንተ ተረጋጋ እያለች ነበር። ናኦሚ ደግሞ ናሁን ለማስፈራራት ፈቃድ ይዛ መጣችና ሌላ የምትፈልገው ነገር ካለ ቆይ ለምንድነው እንደዛ እየውሻለሽ ግን አልገባኝም እያላት ነበር። ወረቀቱን የስራ መልቀቀውን አሁን ጽፌ አስቀምጬለታለሁ ቢሮ አለች። ታዲያ አንቺ ለምንድነው እንደዚህ እየውሻለሽ እያላት ምን ሆንኩ እኔ ምን የሆንኩት ነገር የለም። በእርግጥ አውቃለሁ ዳጊ መጥፎ ሰው ነው፣ በጭራሽ ላንቺ አይመጥንሽም። አንድ ላይ ፍቅረኛሞች እንደሆናችሁ ሰምቻለሁ። ማነው ይሄን ነገር ወሬ ብሎ ደግሞ እርግጠኛ ነኝ እምራን ይቻላል ይሄን ነገረችው። ሆነም አልሆነም ግን አንተ የሚመለከት ነገር የለም። የፈለግኩን የማመን መብት አለ። ግን እንደዛ ነገር በማላችሁ ምንም ነገር እንደሌለ ነገረችና በጣም ተናድ በጣም አዝንብሃለሁ ብላ ጥላ ሄደች ማለት ነው። እና በልጇ እየማለች መቼም አትዋሽም እያለ ነበር። ማንም ሰው ውሸታም ሰው በፈለገው ነገር ማማል ይችላል። ስለዚህ ምንም ዳጊ በዚህ ሁኔታ ንጹህ ነው ማለት ነው እያለች ነበር። ዳጊ በጣም ተናዶ በጣም በንዴት እምራን ለማናገር መጣ። ትሰማኛለህ? ቆይ ልትደበድበኝ ነው? ምን ነበር የጠበቅ? እና እኔ ስታስፈራራኝ ዝም ብዬ የምቀመጥ መስሎህ ነበር? ስለዚህ እልቁንስ ከመንገድ ዞር በልልኝ፣ እንደውም የከፋ ነገር ሳይመጣ እያለች ነበር። አንቺ በጣም ርካሽና በጣም ባለጌ ነሽ፣ እንዴት እንደዚህ ታደርጊያለሽ? እያላት ነበር። እንግዲህ አርፈ መቀመጥ ነበረበት ቦታ ናውቀው። የሲጀመር የናሁ ጉዳይ ውስጥ አንተ ምን አገባህ? የሚመለከት ነገር አለ? አዎ በእርግጥ ልክ ነሽ፣ ምንም የሚመለከተኝ ነገር የለውም እያለች ነበር። እንግዲህ ናሁም ደግሞ ከአባቱ ጋር እያወራ ነበር።
እንግዲህ አባቱ በዚህ ሁኔታ ሽማግሌ መላክ አንችልም። ስለዚህ እውነቱ መታወቅ አለበት አባዬ። ምንም ይሁን ምንም እኔና እምራን አገባታለሁ። ስለዚህ እባክህን ሀሳብን አትቀይረው እያለ ነበር። በራሴ መንገድ በሆነ ሽማግሌ ፈልጌ ልኬ አገባታለሁ እንጂ እምራን በጭራሽ እንደማይተው ነገረው። ልጄ እባክህ ተረጋግተህ አስበው። ዳግምን በስራ ማባረር አልነበረብም። አባዬ ዳግምን እዚህ ቤት ድጋሜ ማየት አልፈልግም እያሉ ነበር። ብትረጋጋ ይሻላል ያለ ነገር ግን በጣም ተናዶ ስለነበረ መረጋጋት እንደማይፈልግ ተናገረ። እና ዝናሽ ደግሞ ግራ ስለተጋባችው ተሰማት ለማናገር ወደ እሱ ትሄዳለች። የተፈጠረውን ነገር ነገረችውና እንደውም ያለውን ነገር ይሄን ሁሉ የደረሰብን በሆነ የሰራሁት ግፍ ነው፣ ይሄን ሁሉ እንድደርስኝ ያደረገው በጣም ከባድ ነው እያለች ነበር። ሆኖም ግን በተፈጠረው ነገር በጣም አዝኛለሁ። በዚህ መልኩ ታዲያ እንዴት ነው ሽምግልና የምንሄደው እያለው ነበር። አይ እባክህ አትሰማ፣ ሽምግልና እንድቀር አቶ ልኳን ባለቤትን እንድታሳምንኝ እፈልጋለሁ እያለ ነበር። እምራና ናሁን በድጋሚ ይገናኙና እንግዲህ ቤተሰቡ ፈቃደኛ እንዳልሆኑ ሽማግሌ መላክ እንደማይፈልጉ ነገራት። በራሴ መንገድ ሽማግሌ ልኬ አገባሻለሁ እንጂ በጭራሽ አይቶም ድርጅቱም ሆነ ቤቱም ይቀራል። አስፈላጊ ከሆነ ቤት ገዝቼ አስፈላጊ ከሆነ ተከራይቼ አብረን እንኖራለን። እንደዛ ስላት በጭራሽ አልተስማማችም ማለት ነው። እሷ ግን ልጅ የሚባል ነገር ውስጧ እንደሌለ እያወቀች ነገር ግን የምትፈልገው ሀብትና ሀብት ብቻ ስለሆነ ድርጅቱንም ላጣ ይችላል። አባቴ ከውርስ ላስወጣኝ ነው። እንግዲህ እነሱ ባሉ መንገድ የማያለድ ከሆነ ከድርጅቱም ላስወጡኝ እያወሩበት ነው ብሎ ነገራት። እንዴት ነው ድርጅቱን በሙሉ አጠቃላይ ትይዛለ ብዬ ሳስብ ጭራሹ እጅ ላይ ያለን ለማስረከብ ትሞክራለህ። ይሄ ሊሆን አይችልም። እሺ ለእኛ አታስብ፣ ለልጆቻችን አታስብ። እሺ ልጅ መጣን ለነሱ ማሰብ አለብን። የተደላደለ ህይወት እንዲኖራቸው እፈልጋለሁ እያለ ነበር። ለቁን እንግዲህ በመጨረሻ ድርጅቱ ውጭ እንዲሆን ናሁን ነገረው። ናሁን ተስፋ ቆረጠ። እሱ እምራ ብቻ ስለምፈልግ ከእሷ ጋር መሆን ብቻ እንደምፈልግ ነበር። ዝናሽ እንግዲህ ናሁሜን በድጋሚ እሷን አግኝታ ለማውራት ትወስናለች። እንግዲህ ስታመነጫጭቃትና ስጠላት የነበረው መጨረሻ ምራቴ መሆን ያለብሽ አንቺ ነሽ አላለቻትም። ብዙ ነገር አድርጋት ብዙ ነገር አድርሳችበት፣ ነገር ግን አሁን እንግዲህ ምራቷ እንድትሆን አስገደደቻት። እንግዲህ እንድትረጂኝ ፈልጋለሁ እርዳታሽ እና ምናሁም አብረ ነበረ ስንሰራ የነበረ ምን የተፈጠረው ነገር አለ ስትላት እንድትቀራረቡ ፈልጋለሁ፣ ምራቴ እንድትሆኝ እፈልጋለሁ እና አሁን ማግባት ያለብሽ አንቺ ነሽ እንጂ እምራ በጭራሽ ምራቴ ልትሆን አትችልም አለቻት። ከዛ እኔ ቆመን እንቅምጣለሁ ስትፈልጉ ምትሉኝ ስትፈልጉ የምታነሱኝ ትሰሚኛለሽ፣ በጭራሽ ይህን ነገር አልቀበሉም እያለች ነው ተናደደች። በእርግጥ እውነት አላት። ብዙ ነገር ስታረጋት ነበር፣ ብዙ ነገር ስታንቋሻት ስታመነጫጭቃት ነበር እና አሁን ምራቴ ሁኝልኝ እምራ ስታበላይ እምራን ነገሩ እንት ስትል ጭራሽ አንቺ ነሽ ምራቴ፣ በጭራሽ ይህን አልቀበሉም። ዞሮ ዝናሽ እባክሽን አሁን ብቻዬን እንድገኝ እፈልጋለሁ። እሺ ቤት እኮ መኪና እናስሻለን፣ በጭራሽ አያስፈልገኝም። እኔ ብቻዬን ሁለት እግር ፈጣሪ የሰጠኛል፣ በእግሬ መሄድ እችላለሁ። ስለዚህ እባክሽ ራቅኝ እያለች ነበር። አይ ናሁሜ ይህ እንደምትወጪ ከሆነ ልጄን እንደምትወጪ አውቃለሁ፣ ግን ለአፍሽ ስትይ ነው እምቢ የምትይ እንጂ እመኚኝ አንቺ ብቻ ነሽ ምራቴ ልትሆኚ የምትችይ እንጂ በጭራሽ ያቺ ተረገመች እምራ ቤቴ እንድትገባ አልፈቅድለትም እያለች ነበር ዝናሽ ማለት ነው። ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።
ነው።